ሰላም ጤና ይስጥልን። ውድና የተከበራችሁ የገቢ ዩቱብ ቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እኔ ያለው እግዚአብሔር ይመስገን። እናንተ እንዴት ናችሁ? ሁሉ ሰላም፣ ሁሉ ሸጋ ነው? እኔ ጋር ሁሉ መልካም ነው፣ እግዚአብሔር ይመስገን። ላይክ፣ ሼር፣ ሰብስክራይብ አድርጉልኝ። ሁላችሁንም ስለምታበረታቱኝ አመሰግናለሁ። አዳዲስ የሆናችሁ ሰብስክራይብ አድርጉልኝ፣ ነባሮች ደግሞ ላይክ፣ ኮመንት፣ ሰብስክራይብ አድርጉልኝ። ዛሬ ይዤላችሁ የመጣው ቪዲዮ የእነ ሶፊ ቪዲዮ ነው። እንደው እኮ ቅመሞችዬ ሁለተኛ ጋዜጠኛ ልሆንላችሁ ነው። አልሰማችሁም እንዴ? የመዳም ቅመም ጋዜጠኛ መሆኔ ነው በቃ። እኔ እኮ እነሱን እየተከታተልኩ ማለት ነው፣ ሀሳቤ ሁሉ የእነሱ ሆኗል። እኔ ግን እነሱ የሚሰሩት ስራ በትክክል እንደው ያቺኛ የምናውቃት ኢትዮጵያ ውስጥ ነው ሌላ ሀገር ነው የምለው። እኔ የሆነ ወንጀለኞች ሲይዙ ምናምን ሳያቸው ማለት ነው የሆነ ድራማ ላይ የማየው ይመስለኛል የሰው ህይወት ላይ የሚፈጸመው እና በጣም ነው የሚያሳዝነው። ሶፊ እንግዲህ ባለፈው ካሊድ አግቶት ነበረና እንግዲህ ታሪኩ ከዚህ ነው የሚጀምረው። የሆነች ሰሚራ የምትባል እህታችን እንደኛው የአረብ ሀገር ስራ ላይ ቆይታ 10 ዓመት ቆይታ ነው የገባችው። አንድ ወንድምና አንድ እህት አላት። እናቷ እነሱ ህፃን ሆነው ነው በህይወት ያረፈችው እና በህይወት የለችም፣ አርፋለች። እና ትልቃቸው ደግሞ ሰሚራ ነበረች ከሁለቱ ማለት ነው። እና ሁለቱም በጣም እየተሰቃየች የሰው ቤት ልብስ እያጠበች ጽዳት እየሰራች የሰው ቤት ተመላላሽ እየሰራች እነሱን እያስተማረች በቃ እያበላች እያለበሰች ልክ እንደ ቤተሰብ ማለት እንደ እናትና እንደ አባት ማለት ነው። አጋዥ የላትም እሷ መከራዋን በልታ አሳደጋቻቸው። ከዛ በኋላ ኑሮ የኢትዮጵያ ኑሮ መቼስ ታውቃላችሁ፣ ወደ ስደት ለመሰደድ ወሰነች። በዚህ ጊዜ ሰሚራ ባል ነበራት፣ ባለትዳር ናት። ባሏንም እህትና ወንድሞቿንም አንድ ቤት ትታቸው ወደ አረብ ሀገር መጣችን እና ህይወቷንም ለማስተካከል ለመለወጥ እህትና ወንድሟንም ጥሩ ደረጃ ለማድረስ ማለት ነው። እሷም ከዚህ አላማዋ ወደ ኋላ አላለችም እና 10 ዓመት አረብ ሀገር እየሰራች ለነሱ ብር ለባልየው ብር እየላከች ብዙ ነገር በቃ ቤት ስራ እንደዚህ አድርግ የሚለውን ሀሳብ እያካፈለችው ማለት ነው። በዚህ መሀል ምን ተፈጠረ ብትሉኝ እህቶቼ፣ እህቷ ሮዚ ነው ፎዚያ ነው የምትባለው፣ እንጃ ስሟ አያዝልኝም። እህቷ ምን ታደርግላቸዋለች? የሰሚራን ባል አማለለችው። ከዛ የሆነ ፊልም ነው የሚመስለው የእውነት እና የሰሚራ ባል እንዲያገባት አደረገችው። እሱ አገባት። የሰሚራ አማች ደግሞ እኔ ልጅ ዘር እንዲተካልኝ ይፈልጋለሁ እያለች ስለሆነ ልጅ እንደሚፈልጉ ስለምታውቅ፣ ከዛ የሰሚራ ባል ደግሞ ሰሚራ በፊት ልጅ መውለድ እንደማይችል ተመርምረው በቃ እሱ ስለምወደው እኔ በቃ ችግር የለም እንደዚሁ አብረን እንኖራለን ብላ አምና ተቀብላ ስትቀመጥ ነበር ሰሚራ። እና ሰሚራ የጎዳና አታውቅም። ሁሌም ብሩን እሱ ላይ ነው የምትልከው ልክ እስከምትመጣ ድረስ ማለት ነው። ከዛ 10 ዓመት ቆይታ ወደ ሀገሯ ስትመለስ እህቷ ባሏን አግብታ ልጅ ወልዳ ተፋቅረው እየኖሩላችሁ ነው። ቤት ምናምን የገዙትን ራሱ የጠፋው ጠፋ። ብሩ ያለው ደግሞ እየደበቁ ነው ቤት የገዙበትና ከዛ በኋላ ወደ ሶፊ አቀረበችው ነገሩን። ሶፊ በጣም እየደከመበት ነገር ነው። እንደው አንዳንድ ጊዜ ማርያምን የአረብ ሀገር ሴት ጠሽ ናት ሲሉን ማለት ነው የንዴታችን እንደዚህ ብስልስል ስንል እብድ እንመስላችኋለን፣ ለራሳቸው እያሳበዱን ማለት ነው። እና ለነ ሶፊ ጉዳዩን ስታቀርብ ሶፊ በጣም እየተከታተለ እና ባልየው እህቷን አግብቶ ባልየው መውለድ አይችልምና እህቷ ደግሞ እነሱ ልጅ እንደሚፈልጉ ስለምታውቅ ከባልየው ወንድም ጋር ተኝታ ልጅ ወልዳለች። ከዚያ በኋላ አሁን ቤቱን ተደብቋል። ለእናቱ በእሷ ብር ለእናቱ ቤት ገዝቶ
እናቱን ቤት የእሷ ቤት ውስጥ እያኖረ ነው። ሌላ ቤትም እንደዛው ገዝቶ እሷን አላቅሽም አላየሁሽም ምን ልከሽ ነበር ብሎ እዚሁ ክድት ከዳት። ከዛ ሶፊ እኔ እንደው እናት ያልወለደችኝም የእሷን ብር ሳላስመልስ ብሎ ሲታገል በኋላ ሲከታተለው ሶፊንም እያስፈራራው ነበር። ሶፊ ግን የሚበገር አይደለም። ግን አንዳንድ ጊዜ የሆነ ኢትዮጵያን ውስጥ ክፉ ሰዎች ስታዩ እንደው ብሎ ሲያስጠሏቸው፣ መልካም ሰዎች፣ ጀግና ወንዶች፣ ጀግና የሀገራችን ልጆች ስታዩ ደግሞ በቃ የሆነ ተስፋ ይኖራቸዋል። እና እህቱ አይደለች ምንም ዘመዱ አይደለች፣ ግን ለእሷ ብሎ ሲፋለም ስንቴ መከራ አይቶ በኋላ ላይ እሷ ባዶ እጇን ቀርታ ነበር። ተከታትሎ የእናቱ ካሊድ ለእናቱ የገዛውን ብር ቤት አገኘ፣ ሶፊ ማለት ነው። ከዛ እናቱን አውጥቶ በእሷ ብር ተገዛ ሲያረጋግጥ የእንትናን የካሊድን እናት አውጥቶ ሰሚራ ይሄ ቤትሽ ነው፣ ሌላኛው ደግሞ 10 ዓመት የሰራሽበትን ደግሞ እናስከፍለዋለን ሲል እህትዮ አሁን እንኳ አላፈረችም። ባልየውን ይዛ እንትን ከባልየው ጋር ወደ ውጭ ሀገር ለመጥፋት ፓስፖርት ይዘው ምናምን ሲዘጋጁ ሶፊ ያዝ አረጋቸው። አሁንም ተከታትሏቸው ከነ ጓደኞቻቸው ከነ የሚተባበራቸው ሰዎች ማለት ነው። ከዛ የያዛቸው ሲይዛቸው ሶፊ የያዛቸው ሲያስቀምጡ በኋላ ላይ አንድ ቤት ውስጥ አስራዋቸው ሲያስቀምጣቸው የሚጠብቋቸው ሰው አድርጎ ሲሄድ ለነዛ ሰዎች በሻይ ውስጥ የእንቅልፍ መድኃኒት አድርገው በግድ አጠጥታቸው ጠፉ። አሁንም ሶፊ ተከታትሎ የያዛቸው ሲይዛቸው አሁን ካሊድ አመለጠ። እችኛይት ግን እህትየዋ ተይዛለች እና አሁንም ተከታትለው ሲያዙ የሆነ ጊዜም ደግሞ እንደዚህ የሶፊን የስራ ባልደረቦች ጋርዶችን እንደዚህ ቀጥቅጠዋቸው አቁስላቸው ምናምን ጠፍተው ነበር። አሁንም ሶፊ ያዛቸው። ከዛ በመጨረሻ ላይ እቺ የእንትናን የሰሚራን እህት ካልጠቆምሽን ብለው አስጨነቀው ይዘዋቸው ሲሄዱ የት እንዳሉ ንገረኝ ሲል የጓደኛው ሚስት ጋር ይዛቸው ስትሄድ እሷ ደግሞ ሻንጣዋን አዘጋጅታ ከቤት ልትወጣ ስትል ከዛ እሷን ይዘው ባልየው ላይ ተደውሎ እዛ ሲኬድ ያሉበት ጫካ ውስጥ ሲኬድ ተደብቀው ያሉበት ምሽግ ውስጥ እዛ ሰውየው እነሱን ሌላ ቦታ ናቸው አላቸው። ከዛ በኋላ ሶፊ ተከታትሎ አሁንም እዛ ቦታ ላይ ሄዶ ባልየውን በጥያቄ ሲያፋጥጠው 10 ዓመት የሰራችበትን የሰሚራን ብር ታመጣታለህ፣ የእሷን ብር ይዘህ ከሀገር አትወጣም፣ 10 ዓመት የለፋችበትን ብር አምጣ ሲለው ከዛ ለካ ሶፊ በዚህ ያዝኩ ሲል በዛ የሚያመልጥባቸው ከዛ ከራሳቸው ካሜራማናቸው እየጠቀመባቸው ነው። ለካ መረጃ እየሰጣቸው መጥተዋል፣ ጥፉ እያላቸው ነው ለካ። ከዛ ካሊድ በዚህ ቀን ሌላ ጓደኛ ይዞ መጥቶ ሶፊ ያንኛውን አላየውም። ካሊድን ሲያናዝዘው ያንኛውን በኋላ መጥቶ ሶፊን ማጅራቱ ሲመታው ሶፊ ወደቀ። በጣም ነው ያሳዘነኝ የምር ለሰው ብሎ እንደዛ ሲደክም እንደው ፈጣሪ ይርዳውና ከዛ በኋላ ሶፊ እንደዛ ሲሆን ሶፊን ይዘውት ሄዱ። ሶፊ ይዘውት ጠፍተው እኮ ወደ ስንት ቀን ሆኗል። ጫካ ለጫካ ይዘውት ምናምን ከዚ ጓደኛውም የሶፊ የስራ ባልደረባ አለና በጣም እንደ ወንድም ነው የሚከራከርለት። እሱ ራሱ ህይወቱን አሳልፎ ለሱ ጫካ ለጫካ እየተከታተላቸው ማለት ነው። ሾፌሩን ይዞ ምናምን ጓደኛውን ሌላውን ይዞ እሱን እያስጨነቀው እዛ እየመሩት ሲሄድ እዚያ ሲደርስ እዚህ እዛ ሲደርስ እዚህ እያመለጣቸው ማለት ነው። በዚህ ላይ እንግዲህ አስቡት፣ የራሳችን ሰው ነው የራሴ ሰው ነው የምትሉት ካሜራማን አብረዋቸው እየሄደ አብራቸው እየበላ አብራቸው እየጠጣ ጓደኛው ራሱ ያንተ ሶፊ ላይ የእሱን ልብስ እየለበስ ከሱ ጋር እየበላ ከሱ ጋር እያደርክ የእሱ አልጋ ላይ ተኝታ እያደርክ ሶፊ ላይ አለው። እሱ ራሱ ማርያም ሰው የለም አሁን ጊዜ ላይ እና ይሄ ጓደኛው ትናንትና ራሱ አንዱን አስጨንቆ እዛው ትክክለኛ ቦታው ጫካ ውስጥ ጫካ ለጫካ እንደ አውሬ
ከዛ ሲሄዱ ሶፊ ተዘርሯል። ለካ እነሱ መድኃኒት እየጋቱት ነው አሉ፣ ማደንዘዣ ወቅተውት ነው አሉ። እና በጣም የሚያስጠላ ነገር ነው። ግን እግዚአብሔር ይመስገን ሶፊ ተገኘ። ሶፊ ሲገኝ በጣም ነው ደስ ያለኝ። ማርያምን መልካም ሰው ነው። ለሀገራችን ነገ ተነገ ወዲያ የሚጠቅም ሰው ነው እና ሶፊ ስለተገኘ በጣም ደስ ብሎኛል። እግዚአብሔር ይመስገን ስለ ሁሉም ነገር። እወዳቸዋለሁ።